ሰላም ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። ዛሬ እንግዲህ አባታችን ጻድቁ አቡነ አረጋዊ ናቸው። አቡነ አረጋዊ ጻድቁ እንግዲህ የልባችሁን መሻት ሁሉ ሞልቶ ወደ ሀገራችን በሰላም በፍቅር ሀገራችን ደግሞ ኢትዮጵያ ሰላሟ ተመልሶልን ህዝቦቿ ባንድ ላይ ሆነው መገዳደል መጨካከን ቀርቶ ወገኖቻችን ባንድ ላይ ባንድ መንገድ የሚራመዱበት ጊዜና ሰዓት መድኃኒዓለም እሱ ፍቃዱ ያደርግልን እና ዛሬ ጁማዓ ነው። كيفكم جمعة كيف معكم أنا جا جمعة كويس مية እግዚአብሔር እየተመሰገነ ይሁን። የድንግል ማርያም ልጅ እሱ ይክበር ይመስገን። ደህና ነኝ። እናንተ እንዴት ናችሁ? ሰላም ናችሁ? ለምን መሰላችሁ? አሁን ግን ቪዲዮ ሳታዩ ላይክ ሼር ሰብስክራይብ አድርጉኝ። ምን ችግር አለው? እህታችሁ አይደለሁ እንዴ? ኢትዮጵያዊ አይደለሁ እንዴ? እህታችሁ ነኝ፣ ኢትዮጵያዊ ነኝ። ላይክ አድርጉኝ፣ ሼር አድርጉኝ፣ ሰብስክራይብ አድርጉኝ። ምን አይከፈልበትም? ላይክ ሼር ሰብስክራይብ አይከፈልበትም አይደል እንዴ? ስለዚህ ላይክ አድርጉኝ፣ ሼር አድርጉኝ፣ ሰብስክራይብ አድርጉኝ። እህታችሁ ዓለምነሽ ሹመትን አበረታቱኝ። ቪዲዮ ሳታዩ ማለት ነው። ላይክ ሳታደርጉ ሀሳብ አስተያየት እንዳትጽፉ። ለምን እንደሆነ ያልኳችሁ ልንገራችሁ። እንግዲህ እኛ ኢትዮጵያውያን የሞተ ምንቀብር፣ የታመመ ምንጠይቅ፣ የተከፋን ምንረዳ፣ በቃ እየቸገረው በቃ ተባብረን ማህበራዊ ኑሮ የምንኖር፣ አንቺ ሙስሊም አንተ ክርስቲያን ማንባባል፣ ሁላችን በየእምነታችን ተከባብረን የምንኖር፣ ከሙስሊም ቤት ደም በልተን ጠጥተን ከክርስቲያኑ ቤት ደም በልተን ጠጥተን የምንኖር እኛ ኢትዮጵያውያን ማለት ነው። አሁን በቀደም የዛሬ ሳምንት እንግዲህ ሰኞ ሳምንት ሊሆናቸው ነው ነፍሳቸው በአጸደ ገነት ይቀመጥና ትልቅ አባታችን ዋርካ ነው ያረፉት። ሀጂ ሙፍቲ ዑመር እንድሪስ በጣም እንወዳቸዋለን። ሙስሊም ክርስቲያኑ በጣም ነው የምንወዳቸው። ክርስቲያን እሳቸውን ለመውደድ ሙስሊም መሆን አይጠበቅብንም። ምክንያቱም ስነ ምግባራቸው፣ ስነ ስርዓታቸው፣ መልካምነታቸው የሚያስወድዳቸው መልካም አባት ናቸው በነገራችን ላይ ማለት ነው። እና አንዳንድ ጸበ ጫሪዎች ነገረ ጫሪዎች ማለት ነው የኛን አባት አቡነ ማትያስን ጳጳሱን በዚህ ልክ አፋችሁን የምትከፍቱ ለሃጫችሁን የምታዝረከርኩ ስላለቀሱ እንባቸው ስለወረደ አዝነው ማህበራዊ ሴታቸውን አስታውሰው አብሮ ያሳለፉትን ድንቅ መልካም ነገር አስታውሰው ነው። ገባችሁ? አቡነ ማትያስና ሀጅ ዑመር ሙፍቲ እንድሪስ እንግዲህ ሁሌም ሶሻል ሚዲያ ላይ አብረው ሁሌም እኔ ራሱ በተከታታይ አያቸዋለሁ። አባታችን ደግሞ በጣም ነው የምንወዳቸው። ሙታው የሚናፈቁ አንድነትን የሚሰብኩ መልካም ስብዕና ያላቸው ከአንደበታቸው ማር የሚፈልቅ አባት ናቸው ሀጂ ዑመር ሙፍቲ ማለት ነው። ስለዚህ እኛ ደግሞ እምነታችን የሞተን እንድንቀብር፣ የታመመን እንድንጠይቅ፣ የተራበን እንድናበላ፣ እየተጨነቀን እንድናረጋጋ፣ እንድናበረታታ፣ ልጅ የዳረን ደግሰን አብረን ጨፍረን እንድንድርለት፣ ደስታው ልንካፈለው፣ መከራውን መከራችን፣ ደስታው ደስታችን ሊሆን፣ ሀዘኑ ሀዘናችን ነው የኛ መጽሐፍ ቅዱሳችን እምነታችን የሚያዘው። ከተከፋ ጎን እኩል ልንቆም፣ ከተራበ ጎን ልንቆም እንጂ እምነትን ገደብ አድርጋችሁ አላችሁ በብሔር በጎጥ በዚህ በሰፈር መጣችሁ አሁን ደግሞ እምነትን ከእምነት ጋር ለማጋጨት፣ እምነትን ከእምነት ጋር ለማባላት አቡነ ማትያስ እንደዚህ ያሉ እንዴት ያለቅሳሉ? ምን ችግር አለው? ምን ችግር አለው? እስኪ ጠይቃችሁ ምን ችግር አለው እንዴ? ምን ችግር አለው? እኛም እኮ አልቅሰንላቸዋል በስደት ሀገር ሆነን ማለት ነው። በአባታችን በሀጂ ዑመር ሙፍቲ ሞት እኛም እኮ አልቅሰንላቸዋል። ምን ያናድዳል? ይሄ ምን ያበሳጫል እንዴ? ቆም ብላችሁ ታስቡ ይገባችኋል። እንደኛ እኮ ኢትዮጵያዊ ነን። እኛ እኮ ሙስሊም ክርስቲያን አንድ ነው። እህት ወንድም እኮ ነው። አሁን እኮ ነው። ምን እየሆናችሁ ነው እናንተ? እኔ ሰከን በሉ ራቅ ብላችሁ አስቡ እንጂ
እንዴ ጸብ መጫርን ፍቅር ነው ኢትዮጵያ ያጣችው። ፍቅር፣ ሰላም፣ መልካም ነው ያጣችው ኢትዮጵያ። ነገርማ ሞልቷል በየቦታው በየጎራው። ጸበጫሪማ ሞልቷል። እንዲህ ነው እንዲህ እስከ ጥግ ነው ጸብ የሚጭር። ግን ደግሞ ፍቅርን የሚሰብክ አንድነትን፣ ማህበራዊ ሴትን የድሮዋ ኢትዮጵያን የሚመልስልን አጣን እንጂ ያን ከዛ እያረገማ የሚያባላና የሚያፋጀንማ ሞልቷል እስከ ጥግ ነው። እና ከአባቶቻችን ከጳጳሶች ራስ ወረድ በሉ። ወረድ። በእምነታችን እኛ አንቀልድም፣ ቀልድ አናውቅም። የማንንም እምነት አንነካም፣ ማንንም እናከብራለን። ግን ደግሞ አባቶቻችን ደግሞ ስትነኩ ዝም ብለን አናልፍም። ትልቅ አባት ዋርካ የሆኑ አባት ነው የሞቱ መካር። ኢትዮጵያ ከአባቶች አንድ ትልቅ መካር ዋርካ የሆኑ አባታችን ያጣችው ሀጅ ኡመር ሙፍቲ እንድሪዝ ነው። ገባችሁ? በቃ ይሄን ሰውን ከሰው ጋራ ለማለያየት ሆን ብላችሁ ረብ ፈጣሪ ስም በስላሴ ስም ምን እየሆናችሁ ነው? ምንድን ነው? አብክሬዚ ማርያም ትዕግስት። ሰው ሳይፈልግ እንዲናገራችሁ፣ ሰው ሳይፈልግ መልስ እንዲሰጣችሁ ለምንድን ነው የምትጠብቁ? ረብ አብርሃም ስላሴ ሰው ሳይፈልግ እንዴ ሰው ለነገር ለምንድን ነው ሰውን ወደ ሰላም ወደ ፍቅር መንገድ መክተት ነው እንጂ ለምን ጳጳሱ አለቀሱ? ለምን ጳጳሱ መች ባረኳቸው? ቁመው ጸሎት አደረጉ እንጂ ባረኳቸው? ምን ችግር አለው ቢባርኳቸውስ? ባረኳቸው ማለት ክርስቲያን ያደረጓቸው ማለት ነው እንዴ? እሳቸው በቁመናቸው ክርስቲያን ሳይሆኑ ስለተባረኩ ወይም ጸሎት ስላደረጉላቸው ክርስቲያን አይሆኑም እኮ። ማንኛውም ሰው በእምነቱ የሚፈልገውን እምነት አምኖ ወደ እግዚአብሔሩ ይሄዳል። ያ ትክክለኛውን እምነት የሚያውቀው ቸሩ መድኃኒዓለም ብቻና ብቻ እንጂ ከዚህ ምላሳችን እንደዚህ እንዳይጥጅራት ፍሪ ስላለች ትክክለኛውን እምነት እያወቅን አይደለም። ትክክለኛ እውነት ማወቅ ማክበር፣ መከባበር ነው። አብረን በቃ ማህበራዊ ሴታችን ተከባብረን ኢትዮጵያዊነታችን ሰብከን ባንድ በልተን ባንድ ጠጥተን ባንድ መኖርን እንጂ በቃ አላደለ ሰው ለሰው እንዴ ሰከንላችሁ አስቡበት እንዴ። ምን እየሆናችሁ ነው? በሰላም ነው እንዴ? የንቀት ጥጋችሁን ደግሞ አታሳዩን እንጂ እንዴ። እኛን ከነሱ ጋር ከሙስሊሞች ጋር ለማለያየት በቃ አላደለ በብሔር መጣችሁ፣ በዘር መጣችሁ፣ መስጊድ በማቃጠል መጣችሁ፣ ቤተክርስቲያን በማቃጠል መጣችሁ። ያልፈነቀላችሁ ድንጋይ የለም። እኛ ከነሱ ጋር አንለያይም። ምክንያቱም የተዋለደ የተዛመደ አብሮ የበላ ማህበራዊ ሴትን ያሳለፈ ኢትዮጵያ ነው። ሙስሊም ክርስቲያን በኢትዮጵያ ምድር ሁለቱ ሃይማኖት ወደዳችሁም ጠላችሁም መቼም አይለያዩም። ለምን? አብረው ለዘመናት አብረው የኖሩ ሃይማኖት ናቸው። ለዘመናት አብረው የበሉ የጠጡ ደስታን፣ ፍቅርን፣ ሐዘንን የተካፈሉ ናቸው ሁለቱ ሃይማኖት። አሁን ከኋላ እየመጣችሁ ይሄ የምትቆረቁሩት እምነታችሁን ወደዛ እኛ አንፈልግም። ኦርቶዶክስን አትወክሉም፣ እኛን አትወክሉም። የምትናገሩት እኛን አትወክሉም። ደግሞ አቡነ ማትያስን ደግሞ የምትናገሩ ሙስሊሞችን አትወክሉም። እውነቱን ልንገራችሁ ማለት ነው፣ አትወክሉም። ትክክለኞቹን ሙስሊሞች አትወክሉም። ዝም ብላችሁ ለላይክ፣ ለፎሎ፣ ለሼር፣ ለሰብስክራይብ እያላችሁ ግን በቃ ሰውን ከሰው ጋር ለማባላት፣ ሰውን ከሰው ጋር ለማለያየት የሆነ የማትፈነቅሉት ድንጋይ የለም። በአብርሃሙ ስላሴ ስም እስማ እንዴ ኢትዮጵያዊ እኮ ነን። ምናችሁ ነው? ሀጅ ኡመር ሙፍቲ እኮ ኢትዮጵያዊ ትልቅ አባት፣ መልካም ስብዕና ያላቸው ሲናገሩ ካፋቸው ማር ጠብ የሚል አባት ናቸው እኮ። እንዴ ምን ሆናችሁ ነው እንዴ? ምን ማቀሳሰር እንዴ? ስራ እኮ አይደለም ይሄ።
ይሄ እኮ ጀግንነት አይደለም። ይሄ እኮ ወንድነት አይደለም። ማቀሳሰር፣ ሰውን ከሰው ጋር ለማባላት በቃ አለ አይደለ? በፈጣሪ ስም ወይኔ ኢትዮጵያ እናቴ ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እንደገና ተፈርሳ ብትሰራ በጣም ደስ ነው የሚለኝ። የድሮ ማንነታችን ቢመጣ ብሔረሰቦች ተመሳስላ የምትኖርባት እውነት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኢትዮጵያ ማለት እኮ ማለት ነው እኔ እንጃ። እኔ ድሮ በኢትዮጵያዊነቴ ከምንም በላይ በኢትዮጵያዊነቴ የምኮራባት ለምን እንደሆነ ታውቃላችሁ? ባህሏ፣ እሴቷ፣ ወጓ፣ ማንነቷ፣ ስነ ስርዓቷ ኢትዮጵያ ከምንም በላይ ታስደስተኛለች። ከምንም በላይ እንድወዳት የምታደርገኝ ሀገሬ ይሄና ይሄ ነው። ዝም ብላችሁ ግን እንደደረሳችሁ እንደዚህ እሳቸው ያለቀሱ እሳቸው ባረኳቸው እሳቸው እንደዚህ ያረጓቸው እሳቸው አማተቡ እሰይ ደግ እንኳን አማተቡ እንኳን ባረኳቸው ምን ችግር አለው? ምን ነው ከኔ አንድ ክርስቲያን አንድ አባት ቢሞቱ ትልቅ ሸክ ትልቅ ሙስሊም መጥቶ ፋታህ ብሉ አይላቢው ደስ ይለናል እንጂ እንከፋለን። ምክንያቱም ባህላችን ነው። ክርስቲያኑ ሙስሊምን አልቅሶ የመቅበር ግዴታው ነው። ሙስሊሙ ደግሞ ክርስቲያኑ አልቅሶ የመቅበር ግዴታው ነው። ገባችሁ? አታቀሳስሩ፣ አንለያይም። አይላቢው ሙስሊም በሙስሊም ግር ሁናችሁ ሙስሊምን እና ክርስቲያን ለማለያየት እንዲህ የምትሉት ተዘግዘቁ ባናታችሁ። ነገም ዛሬም አይላቢው ሀጅ ኡመር ሙፍቲ እንድሪስ ነፍሳቸው ባጸደ ገነት ኢንሻአላህ ሩህኩም ነፍሱኩም ባፈርቶ ጀነት። እኛን ወዳቸዋለን። ግዳት ወደዷቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ። በዚህ አጋጣሚ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያኖች፣ እህት ወንድሞቼ፣ እናት አባቶቼ፣ የሰው ዘር በሙሉ ይቅርታ። ላይክ አድርጉኝ፣ ሼር አድርጉኝ፣ ሰብስክራይብ አድርጉኝ። እወዳቸዋለሁ። አይ ላቭ ዩ ሶ ማች